ስለ እዩ ጩፋ ወታደራዊ ኃይልና ሀብት ለሚኒስትሮች ቪአይፒ ይሰጣለው። ጦር መሳሪያ የያዘ የመንግስት ወታደር ወጥቶ አገልጋዩን ለምን ይቀበላል የሚለው ጥያቄ እና ማማሲያ ይዞ እንዲወጣ ነው የምትፈልገው? ነብይ እዩ ጩፋ ነብይና ሐዋርያ ተብለው ከተነሱ ብዙዎች አንዱ ነው። የግለሰብ በመንግስት ወታደራዊ ኃይልና በፓትሮል ለምን ታጀበ ነው የምትሉት? ገና መድፍ አስተኩሳለሁ፣ ካላንደር አዘጋለሁ፣ ይህ ለአገልጋዮች የሚያንስ እንጂ የሚበዛ አይደለም ሲል በዛቻ መልክ ተናግሯል። ክራይስት አርሚ ኢንተርናሽናል የተሰኘ የፕሮቴስታንት ቤተክርስቲያን መስርቶ በርካታ ተከታዮችን ማፍራት ችሏል። ሆኖም ግን ሰሞኑን በሐዋሳ በወታደራዊ ኃይል አቀባበል እንዲደረግለት ማድረጉን ተከትሎ ቤተክርስቲያኗ ለጊዜው ታግዳለች። ክራይስት አርሚ የተሰኘው የቴሌቪዥን ጣቢያው በሚተላለፉ የፈውስ ትዕይንቶች አጋንንትን በካራቴ በመጣልና በሌሎች በርካታ ጉዳዮች እዩ ጩፋ ይታወቃል። እዩ ጩፋ ሚኒስትሮች ሳይቀሩ ወደ ቤተክርስቲያን እየመጡ ቪአይፒ አገልግሎት እንደሚሰጣቸውም ገልጿል። እዩ ጩፋ በወታደርና በፓትሮል ብቻ የምጠበቅ አይደለም፣ ገና በግል ጀት ታጅቤ በግል አውሮፕላን እየተንቀሳቀስኩ ወንጌልን ሰብካለሁ ሲል በካውንስሉ ላይ ይዝቷል። እዩ ጩፋ ዘይት ይሸጣል፣ ለአጋንንት ማስወጫም ገንዘብ ያስከፍላል። በዚህ ጉዳይ እዩ ጩፋ የሰጠው መልስ ብዙዎችን የሚያስገርም ነው። እዩ ጩፋ በግብጽ ታዋቂ ዲዛይነሮች የተሰራ ልብስ እንደሚለብስም በይፋ ተናግሯል። ከዚህ በመቀጠልም ራሱ እዩ ጩፋ ስለራሱ የተናገረውን አወዛጋቢ ንግግር የምናሰማችሁ ይሆናል። ጠቅላይ ሚኒስትር አብይ አህመድ ወደ እሱ ቸርች እንዲመጡ ጋብዟቸው ፈቃደኛ እንደነበሩ ይሄው ነብዩ እዩ ጩፋ ይገልጻል። ለእዩ ጩፋ ደቡብ ውስጥ ነቢያትና ሐዋርያት በዝተዋል ይባላል። በዚህ ውስጥ ራስን እንዴት ነው የምታየው ተብሎ ተጠይቆም ነበር። ነብይ እዩ ጩፋም በመልሱ እንዲህ ሲል ተናግሯል። እውነት ነው፣ ኢትዮጵያ ውስጥ የሚያገለግሉ የብዙ ነቢያትና ሐዋርያት መነሻ ደቡብ ነው። እኔም ከዚያው ነኝ። ምናልባት የእግዚአብሔር ቃል ኪዳን ሊኖረው ይችላል። ደቡቡም ሰሜኑም የእግዚአብሔር ነው። ነገር ግን እኔ የተወለድኩት ወላይታው አካባቢ ብዙ ዋጋ የከፈሉ የወንጌል አባቶች የነበሩበት በመሆኑ ከዛ ጋርም ሊያያዝ ይችላል ብዬ አምናለሁ። ሐሰተኛ ነቢያት በብዛት የሚነሱበት ጊዜ እንደሚመጣ በመጽሐፍ ቅዱስ ተጽፏል። እነዚህ ነቢያትና ሐዋርያት ሁሉም እውነተኛ ናቸው? ለእዩ ጩፋ የቀረበለት ሌላኛው የቢቢሲ ጥያቄ ነበር። እዩ ጩፋ እንዲህ ሲል መልሷል። በዚህ ጊዜ ሐሰተኛና እውነተኛ ነቢያት አሉ። የሚታወቁት ደግሞ በስራቸውና በፍሬያቸው ነው። እኔ ግን የእግዚአብሔርን ወንጌል እያገለገልኩ የምገኝ የእግዚአብሔር ነቢይ ነኝ ብዬ አምናለሁ። ግን አንተም ከፍሎ ገንዘብ ምስክርነት ያሰጣል፣ ወደ ንግድነት ያደላ ሃይማኖታዊ አካሄድ ይከተላል ትባላለህ። በዚህ ጉዳይ ምን ትላለህ ተብሎ እዩ ጩፋ ተጠይቆ ነበር። እዩ ጩፋ እንዲህ ሲል መልሷል። እውነት ነው፣ ገንዘብ ከፍሎን ነው የሚል ነገር በማህበራዊ ሚዲያ ላይ ተለቆ ነበር። ገንዘብ ከፍሎ የሚለው ነገር ፈጽሞ ውሸት እንደሆነ ግልጽ ማድረግ ስለነበረብኝ እኔም አንዴ መልስ ሰጥቼ ነበር። አጋንንት ስርዓት ውስጥ ያሉትን ነፃ ለማውጣት ነው የተቀባሁት። ከፍዬ አጋንንትን የማስጮኸው ለምንድን ነው? ከፍዬ የማስጮህ ከሆነ የቀን ገቢዬ 10 ሚሊዮን ብር እንኳን ቢሆን አያዋጣኝም። ሰው ደግሞ የማያዋጣውን አይሰራም። ማን ነው ነብይ ብሎ የሾመህ? ለእዩ ጩፋ የቀረበለት ጥያቄ ነበር። እዩ ጩፋም ይህን መልስ ሰጠ። በዚህ ዓለም ሰውን ሰው የሚሾም ቢሆንም እውነተኛ ሿሚ እግዚአብሔር ነው። በቤተ ክርስቲያን ከኛ የቀደሙ ሰዎች በእኛ ላይ የተገለጸውን ጸጋ አይተው ወንጌላዊ፣ ዘማሪ ወይም ነብይ ብለው ይሾማሉ። እኔም በጣም በማከብራቸውና በመወዳቸው ቄስ በሊና ሐዋርያ ተብዬ ሹመት የተሰጠኝ። ነገር ግን ከእሳቸው በፊት ቦዲቲ በሚባል ቦታ በማገለግልበት ወቅት ነብይ ሆዬ በቤተ ክርስቲያን ሰዎች ተሾሜ ነበር እንጂ ራሴን ነብይ ብዬ አልሾምኩም። በአንተ ቤተ ክርስቲያን የሚያመልኩ ባለስልጣናት ወይም ታዋቂ ሰዎች አሉ? እዩ ጩፋ ስማቸውን መጥራት ባያስፈልግም እስከ ሚኒስትርነት ደረጃ ያሉ አሉ። ግን ሰው ስለሚበዛ የስልጣን ደረጃቸው ከህዝብ ጋር ተቀላቅለው እንዲገቡ የማይፈቅድላቸው አሉ። እነዚህን ሰዎች በተለይ እንደየሰው አጠራር ቪአይፒ አግኝቼ የማገለግልበት ጊዜ አለ። የእግዚአብሔር ክብር ከኔ ይበልጣል ብለው ቦታ ተይዞላቸው ከሰው ጋር ተጋፍተው የሚገለገሉም አሉ። ከሀገር ውጪ ለትላልቅ ሰዎችም ጸልዬ ያውቃለሁ። ለምሳሌ ባለፈው ሱዳን ሄጄ ለፕሬዝዳንት ሳልቫኪር ቤተመንግስት ገብቼ ጸልያለሁ። ትልልቅ ሰዎችን ወደ ቤተክርስቲያንም ጋብዤ ያውቃለሁ። አጋንንትን ማውጣትና ካራቴ ምን አገናኛቸው? ካራቴ ታበዛለህ? እዩ ጩፋ ካራቴ የተማርኩት አጋንንትን ለማውጣት አይደለም፣ የለየለት ካራቲስትም አይደለውም። እኛ ጋር ከባህል ከሁኔታዎች የተለመደ ነገር አለ። ከተለመደው ውጪ ሌላ አቅጣጫ ይዘሽ ስትነሺ ያስገርማል። አዲስ ነገር ነውና ካራቴ ያስገረመው ያደናገረውና ያስደሰተውም አለ። ሁሌ ካራቴ ሁሌ አጋንንትን ጩህና ውጣ አልልም፣ መንፈስ እንዳዘዘኝ ነው የማደርገው።
በጌታ በኢየሱስ ስም ጩህና ውጣ ብዬ አዝዤ የወደቀውን መንፈስ አንስተው ሲያመጡ በካራቴ መታውት፣ በቴስታ መታውት ምን ጉዳት አለው? በእጅም በእግርም ጥዬ አውቃለሁ። ይህን የማደርገው አጋንንት የተመታና የተዋረደ መሆኑን ለማሳየት ካለኝ ፍላጎት የተነሳ ነው። እግዚአብሔር መላ ሰውነቴን እንደሚጠቀምም ማሳያ ነው። እኔ በካራቴ ከኔ በኋላ ደግሞ በሌላ ስታይል አጋንንት የሚመቱ ሊነሱ ይችላሉ። ይህ የራሴ ስታይል ነው። አንዳንዶች ካራቴውን የሚቃወሙት በቅናት፣ ሌሎች ደግሞ ከመጽሐፍ ቅዱስ ውጪ ነው በማለት ነው። ከካራቴም የተሻለ አሰራር ያላቸው ካሉ ግብዣዬ ነው። በቀይ ቦኔቴዎች ተከበ ስትንቀሳቀስ ይታያል። እንዴት ነው እንዲህ በወታደሮች የምትጠበቀው? እዩ ጩፋ 1 ሚሊዮን 2 ሚሊዮን ሰዎች በሚገኙበት የሜዳ ላይ መንፈሳዊ ኮንፈረንስ ለህዝብ ደህንነት ሲባል መንግስት የጠበቀ ኃይል ያሰማራል። አንዱ ተጠባቂ ደግሞ እኔ ነኝ። ከጌታ በታች እኔን ይጠብቃሉ። ብዙ ሰው ግን እኔ ከፍዬ ያመጣዋቸው ይመስለዋል። ብዙ የፖሊስና የወታደር ልብስ የለበሱ ከኋላ አሰልፈ የኢየሱስ ወታደር ነኝን ስታዘምር የሚታይበትን ቪዲዮ አለ። እዩ ጩፋ እሱ እኔ በክልል ባዘጋጀሁት ኮንፈረንስ ከመንግስት የተቀበሉትን ኃላፊነት 3 ቀን በስራ ላይ በታማኝነት በማሳለፋቸው በመዝጊያ ቀን ኑ ፖሊሶችን ብዬ ጠርቼ የጸለይኩበት ነው። ምክንያቱም ለመንግስትም ለሀገርም መጸለይ ስላለብን፣ እነሱ የመንግስት አንድ አካል ናቸው። ወደ ሀገር ጉዳይ ከመጣ በአሁኑ ወቅት በርካታ ፕሮቴስታንቶች በመንግስት ከፍተኛ ስልጣን ላይ ናቸው ይባላል። ይህ ላንተ የተለየ ትርጉም አለው? እዩ ጩፋ በአሁኑ ወቅት በጠላት አይን ሀገር እየፈረሰ ያለ ይመስላል። በእኔ እይታ ግን ጠቅላይ ሚኒስትር አብይ ከመጡ በኋላ ሀገር እየተገነባ ነው። ትልቅ ለውጥም መጥቷል። አንደኛው ለውጥ እግዚአብሔርን የሚያውቅና የሚፈራ መሪ በኢትዮጵያ ላይ መምጣቱ ነው። ጠቅላይ ሚኒስትሩ ወደ ስልጣን ከመምጣታቸው በፊት እግዚአብሔር በትንቢታዊ መንገድ የሰጠኝን መልእክት አስተላልፌ ነበር። ዩቲዩብ ላይ ይገኛል። ጠቅላይ ሚኒስትሩ እንደሚመጡ ቀድሞ እግዚአብሔር ተናግሮኝ ተናግሬያለሁ። የፖለቲካ መናጋቱ መናወጡ በየትኛውም ዘመን አለ። ኢትዮጵያ ከመቼውም ጊዜ በላይ ወደ ተነገረላት ከፍታ እየሄደች ያለችበት ጊዜ ላይ ነን። ስለ ኢትዮጵያ ብልጽግና ካነሳ የልምላሜ ተስፋ የተጣለበት የህዳሴው ግድብ ተሰርቶ የሚያልቅ እውን የሚሆን ይመስልሃል? እዩ ጩፋ በእምነት የምትናገረው ነገር አለ። እኔ የእምነት ቃል መስጠት እችላለሁ። በግሌ እንደ ቤተ ክርስቲያን የጀመርናቸው ትላልቅ ፕሮጀክቶች አሉ። ሰው ሲያይ የሚያልቅ የማይመስለው፣ እኔ ግን እንደሚያልቅ አምናለሁ። ያልቃል የምትለው ገንዘብ ስላለ ወይም በሌላ ምክንያት ሳይሆን አማኝ ሰው ስለሆንኩ እምነት የሁሉ ነገር ተስፋ ስለሆነ እንዲሁም በእምነት አባይም ተገድቦ ያልቃል ብዬ አምናለሁ። የፕሮቴስታንት እምነት ተከታይ የሆኑ ባለስልጣናት ስለመብዛታቸው ጠይቄህ ነበር። እዩ ጩፋ ፕሮቴስታንት ስለሆኑ ብቻ ሳይሆን እግዚአብሔርን የሚያውቁና የሚፈሩ በሚለው ብናገረው ደስ ይለኛል። ከዚህ በፊት የነበሩት ባለስልጣናት እግዚአብሔርን ካለማወቃቸው የተነሳ ስልጣናቸውን ሰዎችን ለመጉዳት ተጠቅመውበታል። አሁን ግን ፕሮቴስታንት ባለስልጣናት ጌታን ስለሚፈሩ ጥሩ ስራ ይሰራሉ ብዬ አምናለሁ። እየሰሩም ይገኛሉ። ጠቅላይ ሚኒስትሩን ወደ ቤተክርስቲያን ጋብዛቸው ታውቃለህ? እዩ ጩፋ አንድ ጊዜ ጋብዣቸው ነበር፣ ግን በጊዜው ለስራ ወደ ውጭ ሀገር ሄዱ። ከዚያ በኋላ ግን አንድ ፕሮግራም አለ፣ እዚህ ላይ እንደሚገኙ ደጋግሜ እጋብዛቸዋለሁ። እንደሚገኙም ተስፋ አደርጋለሁ። ከጥቂት ዓመታት በፊት አትታወቅም ነበር። ያጣህ የነጣ ድሃ ሆነ ታውቃለህ? እዩ ጩፋ እዚህ ደረጃ ከመድረሴ በፊት ሰው በሚያልፍበት መንገድ ላይ አልፌያለሁ። ከመታወቄ በፊት ስለኔ ሰምተው የማያውቁ በ3 በ4 ዓመት ወደ ስኬት እንደመጣው አድርገው ያስባሉ። ነገር ግን እጅግ አስቸጋሪና ዋጋ በሚያስከፍል መንገድ ነው የመጣሁት። ብዙ ተከታዮች አሉ። ብዙ ሰዎች የተማሩና በኢኮኖሚም ጥሩ ቢሆኑ ይህን ያህል ተከታይ የሚኖር ይመስልሃል? እዩ ጩፋ እንደ አሜሪካ የሰለጠነና የበለጸገ ሀገር ላይም ቢሆን ተከታይ ይኖረኛል ብዬ ነው የማስበው። በጥሬተኝ በፍልስፍናም አይደለም ሰው የሚከተለኝ፣ ህዝብ እንዲከተለኝ የሚያደርግ የእግዚአብሔር ሞገስ ስላለኝ እንጂ። ሰዎች ድሃ ስለሆኑና ስላልተማሩ ይከተሉኛል ብዬ አላስብም። ጥግ ድረስ የተማሩና ባለጸጎችም አብረውኛሉ። አረቦች ለፈውስ ወደ አንተ እንደሚመጡ የሚያሳዩ የተለያዩ ቪዲዮዎችን አይቻለሁ። የሶሪያ ስደተኞች ናቸው ወይስ አንተን ብለው የመጡ? እዩ ጩፋ እኔ እስከማውቀው እኔ ጋር እግረ መንገዱን የመጣ የውጭ ሀገር ዜጋ የለም። ፕሮግራም አስይዘው ትኬት አስቆርጠው ነው የሚመጡት። ከኢራን፣ ከኢራቅ፣ ከዱባይ፣ ከኦማን ፕሮግራም አስተርጉመው ነው የሚሆነውን ተአምር እያዩና እየሰሙ ይመጣሉ። ምን ያህል ሀብት አለህ? እዩ ጩፋ ሀብቴ የማይመረመር የማይቆጠር ሰማያዊ በረከት ነው። በዓለማዊ የባለጠጋ መለኪያ ራሴን እንዴት እንደምገልጽ ግን እንጃ። አገልጋይ ነን። ቤተክርስቲያንን የምናንቀሳቀስበት ብር ይመጣል። መባ፣ አስራት፣ ስጦታ እያገኘን ያንን ደግሞ መልሰን ለአገልግሎት እናወላለን።
እንደሚታወቀው በአንድ ጊዜ 14000 ሰው የሚያስተናግድ 97 ሚሊዮን ብር የሚያስወጣ የአዳራሽ ግንባታ እያካሄድን ነው። በአንድ ዓመት ውስጥ ያልቃል። በግል ያለህ ምድራዊ ሀብትስ? እዩ ጩፋ እስካሁን ያለኝ የማሽከረክረው መኪና ነው። ወንጌልን ከመስበክ ይልቅ ፈውስና ታምራት ላይ ያተኩራል እየተባልክ ትተቻለህ። እዩ ጩፋ ቅድሚያ የምሰጠው ለወንጌል ነው። ታምራት ወንጌል ከሌለ የለም። ቃል ለወጣበት ዘይት ወይም ለተጸለየበት ዘይት እስከ 2000 ብር ታስከፍላለህ ይባላል። እዩ ጩፋ የተጸለየበት ዘይት ወይም አኖይንቲንግ ኦይል ሰዎች ወደ እኔ መድረስ የማይችሉባቸው ቦታዎች እየወሰዱ እንዲፈወሱበት ነው ያዘጋጀ ነው። አሜሪካ፣ አውሮፓ፣ አረብ ሀገር እየገባ ነው። ሀገር ውስጥም በየሰው ቤት እየገባ ነው። እኛ ቤተክርስቲያን የገባው ሁሉ ይውሰድ የሚል መመሪያ ግን የለንም። በነፃ ግን አይሰጥም። ምክንያቱም ቤተክርስቲያናችን የዘይት ፋብሪካ የላትም። ዘይቱ የሚመጣው ከውጭ ተገዝቶ ነው። ዘይቱ የሚታሸግበት ጠርሙስም የሚመጣው ከውጭ ነው። የጠርሙስ ክዳን፣ ጠርሙሱ ላይ የሚለጠፍ ስቲከርም ማምረቻ ፋብሪካ የለንም። ይህ ሁሉ በገንዘብ ስለምናገኘው ነው በገንዘብ የምንቀይረው። የምትጠይቁት ዋጋ የተጋነነ አይደለም ወይ? እዩ ጩፋ አልተጋነነም። እንዲያውም እኛ እንደ ቢዝነስ ሰው ብናስብ ዶላር ስለጨመረ ዘይት ጨምሯል ብለን ዋጋ መጨመር እንችላለን። ለቲቪ በወር እስከ 640 ሺህ ብር እንከፍላለን። የቤተ ክርስቲያን ኪራይ፣ የአገልጋዮች ክፍያና የሳውንድ ሲስተም የመሰሉ ወጪዎች አሉብን። ወንጌል ላይ የተሰኘው መዝሙር ክሊፕህ ይህን መዝሙር መድረክ ላይ ስትዘምረው እንቅስቃሴው የወላይተኛ ጭፈራ ነው። እንዴት ነው እንዲህ ፈጣሪ የሚመሰገነው የሚሉ ሰዎች አሉ። እዩ ጩፋ ጨፋሪዎች ናቸው ከኛ የኮረጁት። የወላይታ ባህል ጭፈራ ምን እንደሆነ ሳላቅ ለእግዚአብሔር ጨፍሬያለሁ። በቤተክርስቲያን ሰው የለመደውን ሽብሸባ ወይም ተነስቶ እያሸበሸበ ስለሆነ ነው። ይሄኛው እንቅስቃሴ ለዘፈን፣ ያኛው ለእግዚአብሔር ተብሎ የተጻፈ ነገር የለም። ሁሉም የእግዚአብሔር ነው። ስለዚህ እኛ ወደፊት የዘፋኞችን እንቅስቃሴ ሁሉ ለእግዚአብሔር ገቢ እናደርጋለን። አለባበስህ ለየት ያለ ነው። የልብስ ዲዛይነር አለህ? እዩ ጩፋ አዎ፣ ዲዛይነሮቼ ግብፃዊ ናቸው። ልብሴ እዚያ ነው የሚሰራው። እዩ ጩፋ ሰሞኑን ቤተክርስቲያኑ ታግዳበታለች። ይህን እግድ እንደማይቀበለውም ገልጿል። እኔ በባጃጅ እንድታጀብ ነው የምትፈልጉት? በፓትሮል ብቻ ሳይሆን እኔ የምታጀበው ገና በመድፍ አስተኩሳለሁ። አገልጋዮችን አትናቆ የሚል አነጋጋሪ መልስ ሰጥቷል። በእዩ ጩፋ ሐሳብ ላይ ምን ጉዳይ፣ ምን አስተያየት፣ ምን ሐሳብ አላችሁ? ሐሳብ አስተያየታችሁን ስጡበት።